የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 24 ከባለፈ የቀጠለ። ይውላችሁ ይህ ጊዜ ለእናንተ ከባድ እንደሆነ አውቃለሁ፣ ግን ግዴታ መናገር ስላለብኝ ስሙኝ። ጌዱ የጭንቅላት እጢ ታማሚ ነው። መቅደስም አፏን ይዛ እየተንቀጠቀጠች ምን አለችው? አዎ ሕክምናውን በጊዜ ጀምሮ መድኃኒት ስላልወሰደም በሕይወት የመኖር ጊዜውን አጥቦታል። መቅደስም ሆነች አባቷ እንባቸው ድንገት እንደሚጥል በረዶ የቀላቀለ ዝናብ ዱብ ዱብ ይል ጀመር። መቅደስም በልህ ድምጿን ከፍ አድርጋ እና ይሞታል ልትለኝ ነው አለችው። ዶክተሩም አላልኩም፣ የምችሉት ከሆነ አንድ እድል አላችሁ አላቸው። አባቷም እንደምንም አረጋግቷትም ምንድን ነው ንገረን ብቻ ጌዶን ይዳን እንጂ የሆነውን ይሁን ለመፈጸም ዝግጁ ነን አሉ። በአስቸኳይ ቀዶ ጥገና መደረግ አለበት። መቅደስ አይሆንም ብላ ይበልጥ ጮኸች። ችግሯ ህመሟ ቢገባውም መረጋጋት ባለመቻሏ ዶክተሩ ተናደደ። መቅደስ አዳምጪኝ፣ ቀዶ ጥገናው እዚህ ሀገር አይሰጥም። ይህ ማለት በዚህ 4 ወር ውስጥ ከሀገር ወጥቶ ቀዶ ጥገናው ካላደረገ በህይወት መኖሩ አስጊ ነው። ለሕክምናውም ደግሞ 2 ሚሊዮን ብር ያስፈልጋል ብሎ ሀሳቡን በቁጣ ገለጸ። ቁና እየተነፈሰ ላንዴ ዝም አለ። መቅደስና አባቷም በህልማቸው እስከሚመስላቸው ደርቀው ቀሩ። ምንም ሳይናገሩ ቢሮውን ለቀው ወጡ። ከወጡም በኋላ መቅደስ ተዝለፍልፋ ወደቀች። ነርሶችም ተሯሩጠው አንስተው አስተኟት። ስትነቃም ሁሉም ቤተሰቦቿ ተሰብስበው ነበር። አባቷ ነግሯቸው ስለነበረ ሁሉም አይናቸውን በእንባ ብዛት በርበሬ መስሎ ነበር። እማ 2 ሚሊዮን ብር ያስፈልጋል አሉ እኮ አለቻት፣ የቤተሰቦቿን አይን እያየች። እህቷም እሷን ለማጽናናት ያንቺ እንዲህ መሆን እኮ ብር አይሆንም፣ ይልቅ ብሩን እንዴት ማግኘት እንዳለብን ብናስብ ነው የሚሻለው ስትል፣ እንዴ ከየት ነው የሚመጣው አለች መቅደስም። ቀጥሎም ቅብጥብጡ ወንድሟ ሲስት ተነካሽ እንዴ 200,000 ማግኘት ከባድ በሆነበት ሀገር እንዴት ብለሽ ነው ሳይጨርሰው የሁላቸውንም ታላቅ የሆነው በረከት ከየትም ብለን አግኝተን መታከም አለበት። እናትየዋም አዎ ቤታችንም ቢሆን ሽጠን እናሳክመዋለን። ማሟያ ደግሞ ሁላችንም አካውንት ያለውን ብር እናዋጣለን፣ ካልሞላም ብድር እናመጣለን የሚል ተስፋ ለመቅደስ ሰጥተዋት ከዛም ቀን ጀምሮ በየፊናቸው ብሩን ለማፈላለግ ጀመሩ። ብዙ ወጪም ስላወጡ የሁሉም አካውንት ውስጥ የተገኘው ብር 600,000 ብቻ ነበር። ቤቱም ያሰቡት ብር ሊያወጣ አልቻለም። ሌላ ህመም እንዳይሆንበት ስለሚፈሩ ነገሩን ለጌዶን እስካሁን አልነገሩትም። እናቱም ግን ቢሰሙም ደጀ ሰላም እየሄዱ ደጅ ከመጽናት ፈጣሪዋን ከመለመን ውጭ ምንም ማድረግ አልቻሉም። ዘወትር የመቅደስን ቤተሰቦች ሲያዩ እንዲህም አለ ውይ ይላሉ። ጌዶንን ለማሳደግ ያዩት መከራ እሳቸውና ፈጣሪ ብቻ ነው የሚያውቀው።
እንኳን የባለቤታቸው ዘመዶች የገዛ ቤተሰቦቻቸውም ሰላምታ ሰጥተዋቸው እንኳን አያውቁም። የጌዶን እናት ያለፉትን ዓመታት ሲያስታውሱ ደም እንባ ያለቅሳሉ። ቢሆንም ፈጣሪ እንደ ሰው አይደለም። ይሄውም እነ መቅደስ ሰጣቸው። እውነት በዚህ ሰዓት ብቸኛ ቢሆኑ ኑሮ ጌዶን ነፍስ ባልተረፈች ነበር። ግን ሳይደግስ አይጣላም ይባል የለም። ግን ምንም እንዳሰቡት ገንዘቡን ማግኘት አልቻሉም። ቤቱም የሚገዛው አጡ። ቢያገኙም የሚስጠሩላቸው ዋጋ ለቤቱም ለሕክምናውም አይመጥንም። በቲቪና በሬዲዮ ማስታወቂያ ሊያሰሩ ቢጠይቁም የጠየቋቸው ገንዘብ ከባድ ነበር። በዛ ላይም ዶክተሩ ያለው ጊዜ አጭር ስለሆነ በፍጥነት ፕሮሰስ መጀመር እንዳለበት እየነገራቸው ነው። አሁንማ ሁሉም ተስፋ ቆርጠው የሚገቡበት ጠፋቸው። ወደ ፈጣሪ እግዚኦ እያሉ ነው። ሁኔታቸው ግን ግራ ያጋባ። ጌዱ ቅብጥብጦ ቅዱስ ብቻውን ሲያገኘው ቅዱሴ አለው። ወይ ጌዱ አለው። የሕክምናዬን ውጤት ንገረኝ ሲላቸው ደህና ነው አለው። ደህና ከሆነ ለምን አልወጣም ሲለው አይ ትወጣለህ ይሉኛል። ሰሞኑን ደግሞ ሁላችሁም ተረብሻችኋል። ምን ሆናችሁ ነው? በጭንቀት ማለቄ ነው ሲለው ያው ቅዱስ እስካሁንም ያላወራው አፉን ይዘውት እንጂ ወሬ የሚባል አይደብቅም። እናም ምን ባክህ የጭንቅላት እጢ አለበት ውጭ ሄዶ መታከም አለበት። ለዛ ደግሞ 2 ሚሊዮን ብር ያስፈልጋል ብለው ተፍ እያልን ነው ብሎ ካልታከመ መሞት እንደማይቀር ፍርጥርጥ አርጎ ነገረው። ጌዶም ተስፋ ቆረጠ እና ሞታለሁ አለው። አረ ላሽ ትሞታለህ፣ ደግሞ ቤታችን ሊሸጥ እየተስማማ ስለሆነ እግዚአብሔር ከረዳ ብሩ ይገኛል። ጌዱም ከመቅጽበት ህመሙ ተነሳበት። ክፍል 25 ወዳውኑ ዶክተሮች ተሯሩጠው ሕክምና አደረጉለት። ብዙም ሳትቆይ መቅደስ መጣች። መታመሙን ስታይ ወዳውኑ ቅዱስ እንደነገረው ገባትና አንተ ነግረኸዋል አለችው። ወንድሟ ቅዱስም መቅዲ ሙሽ ጠይቆኝ ነው ሲላት አረ ነው እንዲህ ድሮም ጥፋተኛዋ እኔ ነኝ አንተን ሰው ብዬ አመኜ መሄዴ አሁን አሁን ሳልናገር ቀጥ ብለህ ውጣ አለችው። ሳልናገርም ቀጥ ብለህ ውጣ። አረ መቅዲ በጥፊ ያላልችውም ታላቋ ስለሆነ ነው። ቆይ ቢሞትስ አታስብም እንዴ ስትለው እሺ ይቅርታ አድርጊልኝ፣ ሁለተኛ አይደገመኝም አላት። ሁሌ እንድህ ትላለህ፣ ግን ሁሌም ታጥቦ ጭቃ ነህ ስትለው እንደምንም አግባብቶ ይቅርታዋን አገኘ። ጌዱ ሲነቃ መቅደስ እጆቹን ተንተርሳ ተኝታ ነበር። ከዛም እጁ ሲንቀሳቀስ ነቃች። አይኖቿን በእንባ ሞልቶ ጌዱን ደህና ነህ ስትለው መቅዲ እሞታለሁ አላት። መቅደስ ደንዝዛ ማን ነው ያለው? ደሞስ ቢሉስ ሰው ፈጣሪ ነው እንዴ? አትሞትም። ተጋብተን ልጆች ወልደን አርጅተን የምንሞተው። ጌዱዬ ትተኸኝ አትሞትም ብላ እያለቀሰች
ፊቱን እየተሽከረከረች ሳመችው። ጌዱም አለቀሰ። መቅደስ ታውቂያለሽ፣ ሁሌ ከእንቅልፌ ስነሳ እንደሚጥለኝ እንደምወድቅ አውቃለሁ፣ ግን አንድም ቀን እንኳን እሞታለሁ ብዬ አስቤ አላውቅም። መቅደስም ተስፋዋ ተሟጠጠ፣ ጮኸችበት። ጌዱ አትሞትም አትሞትም ብላ እያለቀሰች ትታወጣች። ወዳውም ባሲዛ ቀጥታ ጅማ ዩኒቨርሲቲ ዋናው አስተዳደር ኤደን ቢሮ ሄደች። እንባዋ ያለማቋረጥ ይፈስ ነበር። ሰውነቷ ከስቶ፣ አይኗ ጎርጉዶ፣ ጉንጯ ሟምቶ በተስፋ ማጣት ተጎሳቁላ ጭራሽ መቅደስ አትመስልም። አስተዳደሩም ደንግጦ መቅደስ አላት። አዎ መቅደስ ነኝ። የኔ እንደዚህ መሆን ገረመህ? አዎ ሊገርምም ይችላል። ምክንያቱም አባይን ያላየ ምንጭ አያመሰግንም። ጌዱን አላያችሁትማ? ካልጋ ተጣብቆ ሞቱን እየተጠባበቀ ነው። አያችሁ፣ የዚህ ዩኒቨርሲቲ ስም 4 ዓመት ሙሉ አስጠራ። ዘንድሮ በመመረቂያው ሲጠፋ ግን ምን ሆኖ ነው እንኳን አላላችሁም። እሱ ባመጣው ውጤት ለስማችሁ ለማስጨብጨብ ግን አንደኛ ናቸው። አስተዳደሩም እንደምንም አረጋግቷት ስለተፈጠረው ነገር ለመረዳት ጠየቃት። እሷም ሁኔታውን በሙሉ በዝርዝር ነገረችው። ከዚያም የዩኒቨርሲቲ ኮሚቴዎች ሰብስበው መልስ እንደሚሰጧት ነግረዋት ወጣች። ስትወጣ ወይንሸትና በለጠው አንድ ላይ እየሄዱ አገኛት። ስለ ጌዶን ሲጠይቋት ሁሉንም ነገረቻቸው። ከዛም ተመልሳ ወደ አዲስ አበባ መጣች። ከዛም ጓደኞቻቸውም እንዳቅማቸው ገንዘብ ማሰባሰብ ጀመሩ። የዩኒቨርሲቲውም አስተዳደር እንዳሉት ተሰብስበው አንድ ሀሳብ ላይ ለመድረስ ዩኒቨርሲቲው ማስታወቂያ ለቀቀ። በዚህም የተነሳ ቤታቸው ሳይሸጥ ሌላም ከባድ ወጪ ሳያወጡ የጌዶን ሙሉ ሕክምና ወጪ የሚችል ስፖንሰር ተገኘ። ወዲያውኑም መቅደስ ጋር ተደውሎ የምስራች ተነገራት። ሁሉም ተስፋ በቆረጡበት ሰዓት አዲስ ተስፋ በእውነት ደግማ የተወለደች ያክል ነው የተሰማት። ደስታዋንም ለሁሉም አጋርታ አንድ ላይ ጮቤ ረገጡ። ዶክተሩም ጋር ሄዳ ገንዘቡ ተገኘ፣ ይድናል አይደል አለችው። መቅደስ ይድናል ብዬ ተስፋ እንጂ እውነትን ልነግርሽ አልችልም። ምክንያቱም ጌዱ የመጨረሻ ከፍተኛ ቀዶ ጥገና ነው የሚያደርገው። ለዚያም ካንሰር ወር እስከ 1 ዓመት በሕክምና ሊቆይ ይችላል አላት። ዶክተር ንግግሩ ደስታዋን ቢያደፈርሰውም ለዚህ ያበቃን ፈጣሪ ነገም አይጥለንም ብላ ተስፋዋን ፈጣሪዋን አደረገች። አብሮት ለማስታመም ማን መሄድ እንዳለበት አባቷና እናቷ ሲጠየቁ መቅደስ እኔ ነኝ አለች። ቅዱስ እንዴ አንቺማ አትሄጂም፣
ልታስታክመሚው ነው ወይስ በለቅሶ ልትደፊው? መቅደስም ተናዳ አረ እባክህ ስትለው እህቷም ብሩክም ሁሉም እሷ መሄድ እንደሌለባትና የጌዶንን ቃል ለማክበር መማር እንዳለባት ነገሯት። ከዛም እኔ በሚል ክርክር ብዙ ከቆዩ በኋላም ብሩክ እንዲሄድ ተወሰነ። ፕሮሰሱ ተጀመረላቸው። ከዛም የበረራ ቀን እቤት ፕሮግራም ተዘጋጅቶ ሁሉም ዘመድ ጓደኛ ተሰብስቦ ቤቱን በእንባ ታጠበ። ጌዱ እቤት የመጣው ባልጋ እየተገፋ ነው። ቀና ብሎ እንኳን ቻውስ ሊላቸው አልቻለም ነበር። መቅደስማ ደግማም የማታየው እየመሰላት ነው። በተለይ ዶክተሩ በቀዶ ጥገና ወቅት ምን ሊፈጠር እንደሚችል መገመት ከባድ ነው ያላት ትዝ ብሏት ለቅሶዋን እርም የምታወጣ ነበር የሚመስለው። ከዛም ጓደኞቻቸው ያሰባሰቡትን ገንዘብ አስረክበው ብቻ ሁሉም የበኩላቸውን እያበረከቱ ሰላም እንዲመለስ መልካም ምኞት ተመኙለት። መቅደስ ግን እንደ ሌሎቹ ጥቅማ ጥቅም ሳይሆን በጀሪካ ጸበልና እምነት አርጋ ለወንድሟ አደራ ሰጠችው። ኤሪፖርትም ስትሸኘው የአንገቷን ማህተም አውልቃ ሕይወቴ ያላንተ ባዶ ናት፣ እኔ የምኖረው አንተ ስትኖር ነው። ተመልሰህ ከመጣ ይህን ማህተም ታስርልኛለህ፣ ያለዛ ግን እኔም ተከትዬህ በሰማይ እምነቴን ማህተቤን ትመልሳለህ ብላ በአንገቱ ላይ አሰረችለት። ይህንን ስትለው ጌዶን ከተወለደ እንደዚህ ቀን አምርሮም አልቅሶም አያውቅም። አለቀሰ። እጇን እንደምንም ጨብጦ አደራ እግዚአብሔር ያረገውን ቢያረገኝም እንዳትሸነፊ፣ ነገ አዲስ ቀን ነው። ትምህርትሽንም አደራ ተምረሽ የኔን ህልም አንቺ አሳኪልኝ አላት። እንኳን እናቱ እንኳን ቤተሰቦቹ በኤርፖርት ዙሪያ ያሉ ሰዎች ሁሉም በእንባ ታጠቡ። ወንድሟም እያለቀሰ ሁሌም በዋትስአፕ በቫይበር ሁሌም እንደሚገናኙ ቃል ገብቶላቸው በለቅሶ ተሰናበቱ። እውነት ጌዱ ድኖ ይመጣ ይሆን? ጥያቄ ነው። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ክፍል 24 ይህን ይመስል ነበረ። 25 የዛሬው በጣም አሳዛኝ የፍቅር ታሪክ የልቤ ትርታ የሚለው የጌዱና የመቅደስ የመጨረሻው ፓርት ላይ ምን ይገጥም ይሆን የሚለውን ቀጣይ ይቀጥላል። የእውነት ለመናገር በጣም የሚያሳዝን ታሪክ ነው ማለት ነው። በቀጣይ ክፍል 25ን ይዘን እንመጣ። በቀጣይ ክፍል 26 ላይ ጌዱ እውነት በህይወት ይመለሳል ይድናል የሚለውን ቀጣይ ክፍል የምናይ ይሆናል። ይቀጥላል። ለነበረን ቆይታ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ለቤቱ አዲስ የሚሆናቸው የደወል ምልክቷን በመጫን ቤተሰብ የሆኑ በዚህ ላይ እሰናበታችኋለሁ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ።
ለነበረን ቆይታ አመሰግናለሁ። አብሬያቸው የነበርኩት እኔ ፋኖ ቀብራራዋ ነኝ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። መልካም ጊዜ። በቀጣይ እንጠብቅ። ባይ ባይ።